ሰላም ለመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወንድም እህቶቼ በሙሉ ለማታቆኝ ካሳሁን ተስፋዬ እባላለሁኝ። ባለፈው የጀመርነውን ስር መስደድ የሚለውን ርዕስ ዛሬ አብረን እንቀጥላለን። እጅግ በጣም ጠቃሚ ወሳኝ ትምህርቶችን በጋራ እናገኛለን ብዬ አስባለሁ። በዚህ ርዕስ ውስጥ ባለፈው ለማየት እንደጀመርነው የአንድ ዛፍ ህልውና የሚመሰረተው በስሩ እድገት ላይ ነው። አንድ ዛፍ አቆጥቁጦ አብቦ ትልቅ ሆኖ ፍሬ የሚሰጠው ሁልጊዜ በጋ ክረምት ስሩ ባደገ ቁጥር ነው፣ ደግሞ ስር በሰደደ ቁጥር ነው ብለናል። እና ስር የሰደደ እድገት ከሌለው ወይ ደግሞ ረጅም ስር ከሌለው ለእድገቱ ግብአት የሚሆኑ ግብአቶችን አያገኝም ብለን እንደነ ባህር ዛፍ ያሉትን ምሳሌ አንስተን አብረን አይተናል። እንደዚሁ አንድ ክርስቲያን ወይም ደግሞ አንድ እግዚአብሔርን አመልካለሁ የሚል ሰው በመንፈሳዊ ሕይወቱ ስር የሰደደ እድገት ከሌለው ከመንፈሳዊ ዓለም የሚያስፈልገውን ግብአት ስለማያገኝ ሁልጊዜ ማደግ፣ መለወጥ፣ ማበብ፣ ማፍራት አይችልም በሚል መልክ ነው አብረን የጀመርነው። ምናልባት ኢሳያስ ምዕራፍ 27ን 11ን አብረን ለማየት ሞክረናል። ማቴዎስ ወንጌል ምዕራፍ 13ን አይተናል። ማቴዎስ ወንጌል ምዕራፍ 13 ላይ አብረን ለማየት እንደሞከርነው ዘሪ ሊዘራ ወጣ። በዘሪ ምሳሌ ጌታ ኢየሱስ ያስተማረው ትምህርት ነው እና መዝራት እንደጀመረ መንገድ ዳር ወደቀ። ያ መንገድ ዳር ወደቀ። ያው የሰውን ልብ ነው የሚያሳየው። የወደቀው ልብ ላይ አይደለም። ሰውየው ከልቡ አልተቀበለውም። ስለዚህ ወደ ልቡ ስላልገባ ውጭ ስለነበረ ሐሳቡ ላይን ስለነበረ ያው ወፎች መጡና ወሰዱት ይላል። ሌላኛው ደግሞ በስሱ ተቀብሎ ነበረ። ምናልባት መልእክቱ ሲነገረው ትፈወሳለህ፣ ትባረካለህ፣ ንግዱ ይሳካላል፣ ጤና ይመለስላል ተብሎ ሊሆን ይችላል እና እንዲህ ሰምቶ እንዲህ አይነት ስኬት የማገኝ ከሆነ ከእግዚአብሔር ብሎ ተቀብሎ ሐሳቡን ልክ ችግር ሲመጣ መከራ ሲመጣ ግን መቀጠል እንዳልቻለ ስር እንዳልሰደደ እሱን አይተናል። ስለዚህ አማኝ ስር የሰደደ መንፈሳዊ እድገት ሊኖረው ይገባል የሚለው መልእክት ለመጀመር ነው ያንን መንደርደሪያ ያደረግነው። እስኪ ዛሬ ክፍል 2ን አብረን ለማየት በጌታ ፊት አጭር ጸሎት እናደርጋለን። እግዚአብሔር አምላካችን ሳምንቱን ሙሉ በጥበቃ ውስጥ ስለነበር አንተ ስለመራህንና ስላሰማራህን በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬም ቃልህን እንድታስተምረን፣ ቃልህን እንድትመግበን፣ ስር የሰደደ መንፈሳዊ እድገት አስፈላጊ እንደሆነ ከቃል ላይ ማየት ጀምረናል እና ይህንን እግዚአብሔር ሆይ ከልብ በማድመጥና ከልብ በመረዳት በማስተዋል እግዚአብሔር ሆይ ከሕይወታችን ጋር በማዋሃድ እንድንለወጥበት እንድንጠቀምበት አንተ እርዳን። ቃሉንም ጊዜውንም ባርክልን። ስለምትረዳን ከእኛ ጋር ስለምትሆን እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም። በኤርምያስ ምዕራፍ 13 ከቁጥር 1 እስከ 27 ድረስ ያለውን ክፍል እሱን እስኪ እንደመነሻ ዛሬ አብረን እናያለን። እግዚአብሔር አምላክ የይሁዳን ሕዝብ ከራሱ ጋር ለማጣበቅ ምን ያክል እንደሞከረ ወይም ደግሞ ምን ያክል እንደመከራቸው የሚያሳይ ክፍል ነው። እግዚአብሔር ኤርምያስ ለሕዝቡ እግዚአብሔር ከራሱ ጋር ለምን ማጣበቅ እንደፈለገ ይሄ ስር የሰደደ መንፈሳዊ እድገት ከመንፈሳዊ ዓለም ጋር መተሳሰርን ያሳያል በሚል መልክ ሳምንት ለመናገር ሞክሬያለሁ። እግዚአብሔር የይሁዳን ሕዝብ ከራሱ ጋር ለማጣበቅ ልክ በወገብ ላይ እንደሚታሰር ቀበቶ ሕዝቤን ከራሴ ጋር ለማጣበቅ ፈለግኩ ነው የሚለው። ለምን? ሕዝቤ መሆናቸው እንዲታወቅ፣ ክብሬ በእነሱ በኩል እንዲገለጥ፣ ስሜ በእነሱ በኩል እንዲታወጅ፣ ሕዝብ ክብር ስም እንዲሆን ቁጥር 11 ላይ እንደዛ ነው የሚለው። ኤርምያስ
ምዕራፍ 13 ቁጥር 11 ላይ ልክ ቀበቶ በሰው ወገብ ላይ እንደሚጣበቅ ሕዝቤን ከራሴ ጋር ማጣበቅ ፈለግኩኝ። ለምን? የኔ ሕዝብ መሆናቸው በምድር ላይ እንዲታወቅ፣ የኔ ክብር በነሱ በኩል እንዲገለጥ፣ ማንነቴ በነሱ በኩል እንዲገለጥ እንዲታይ፣ ስሜ በነሱ በኩል በምድር ላይ እንዲታወጅ ፈልጌ ከራሴ ጋር እነሱን ማጣበቅ ፈለግኩ። እነሱ ግን እምቢ አሉ። ያው ከክፍሉ እንደምንረዳው ሕዝቡ ግን አመፀ። እግዚአብሔር የፈለገው ሕዝቡን ከራሱ ጋር አጣብቆ ሕዝቡ መሆኑን፣ ክብሩ መሆኑን፣ ስሙ በእነሱ በኩል መግለጥ እንደፈለገ፣ ሕዝቡ ግን እንዳመፀ፣ ፈቃደኛ እንዳልሆነ፣ እንደውም ከእግዚአብሔር ውጭ ሌሎችን አማልክቶች እንዳመለከና ሕዝቡን ለጠላት አሳልፎ እግዚአብሔር ወደ ሩቅ አገር ሊሄዱ እንዳዘጋጃቸው ከዛ ክፍል ላይ አብረን እናያለን። እግዚአብሔር በዚህ በጀመርነው ስር የሰደደ መንፈሳዊ እድገት ሲኖርን ከራሱ ጋር ነው እኛን ማጣበቅ የሚፈልገው። አንድ ግንድ ወይም አንድ ቅርንጫፍ ለህልውናው መሰረት የሆነውን ነገር ወይም መሰረት የሆነውን ግብአት ለማግኘት ስሩን እንደሚሰድ፣ ስሩን እንደሚያሳድግ፣ ስሩን በማሳደግ ለህልውናው መሰረት የሆነውን ግብአት ማግኘት እንደሚችል እንዲህ በዚህ መልክ ስሩን ካልሰደደና አስፈላጊውን ግብአት ማግኘት ካልቻለ ስር ከሌለው ነገር ግን በስር በኩል ማግኘት የሚችለውን ግብአት በሌላ መንገድ ማግኘት እችላለሁ ብሎ ሰዎች ለምሳሌ ውሃ አምጥተው ላይ ቢደፉ ያረጥበው ይሆናል እንጂ ህይወት የሚሆነውን ግብአት በላይ በኩል በቅጠሉ በኩል በቅርንጫፍ በኩል ማግኘት አይችልም። ለመኖሩ ለህልውናው ግብአት የሚሆኑ ነገሮችን፣ ጠቃሚ የሆኑ ነገሮችን፣ ህይወት ሰጪ የሆኑ ነገሮችን የሚያገኘው በስሩ በኩል ብቻ ነው። ውሃ ስለተደፋበት በስር በኩል የሚያገኘውን ግብአት ማግኘት በፍጹም አይችልም። ፕላትፎርሙ ወይም ደግሞ ኔትወርኩ በስሩ በኩል ነው። ልክ እንደዚሁ ክርስቲያን አስፈላጊውን መንፈሳዊ ህይወት ለማግኘት፣ መንፈሳዊ በረከት ለማግኘት፣ ከእግዚአብሔር ጋር ለመጣበቅ፣ ከእግዚአብሔር ጋር ለመቆራኘት የሚችለው በስር በሰደደ መንፈሳዊ እድገት በኩል ብቻ ነው። ስር የሰደደ መንፈሳዊ እድገት የሌለው አማኝ ወይም ክርስቲያን ወይም ሰው ከእግዚአብሔር ዓለም ወይም ከእግዚአብሔር ዘንድ ያለውን መንፈሳዊ ህይወት፣ መንፈሳዊ ግብአት ማግኘት አይችልም። ፕላትፎርሙ ይሄው ነው። ኔትወርኩ ይሄው ነው። ለዚህ ነው በኤርምያስ ላይ እግዚአብሔር ህዝቡን የወቀሰው። የይሁዳ ህዝብ ከራሴ ጋር እንዲጣበቅ የፈለግኩት ህዝቤ መሆኑን ሌሎች ህዝቦች እንዲያውቁ ነው። ክብሬ በሱ በኩል እንዲገለጥ ነው። ማንነቴም በሱ በኩል ለዓለም ህዝብ ለማሳየት ነው። ስሜ በሱ በኩል እንዲታወጅ ነው ከራሴ ጋር ማጣበቅ የፈለግኩት ይላል። የእግዚአብሔር ህዝቦች መሆናችን፣ የእግዚአብሔር ክብር በህይወታችን እንዲገለጥ፣ የእግዚአብሔርን ስም በህይወታችን እንዲታወጅ፣ የእግዚአብሔር ስም በህይወታችን እንዲቀደስ፣ ለሌሎች ሰዎች፣ በዓለም ላሉ ሰዎች ብርሃን ለመሆን፣ ጨው ለመሆን ስር የሰደደ መንፈሳዊ እድገት ሊኖረን ግድ ነው። ስር የሰደደ መንፈሳዊ እድገት የሌለው አማኝ የእግዚአብሔር ክብር መገለጫ መሆን አይችልም። የእግዚአብሔር ህዝብ መሆኑ መታየት አይችልም። የእግዚአብሔርን ስም ማወጅ አይችልም። የከበረ የእግዚአብሔር ስም በህይወታችን ሊገለጥ የሚችለው፣ ብርሃን መሆን የምንችለው፣ ጨው መሆን የምንችለው ከእግዚአብሔር ጋር ስር የሰደደ መንፈሳዊ እድገት ሲኖረን ብቻ ነው። ስር የሰደደ መንፈሳዊ እድገት ከሌለን ከእግዚአብሔር ዘንድ ወይም በእግዚአብሔር ዘንድ ያለውን ህይወት የሚሰጠንን ወይም ደግሞ የእግዚአብሔር ህይወት የሆነውን ነገር ለዓለም ማካፈል አንችልም። የእግዚአብሔርን ክብር መግለጥ አንችልም። የጣፈጠ ህይወት ማካፈል አንችልም። ጨው የሆነ ህይወት መኖር አንችልም። መንገዱ ይሄ ነው። ስር የሰደደ መንፈሳዊ እድገት የሌለው አማኝ በስር በኩል ስር የሰደደ እድገት አድጎ ከእግዚአብሔር ዘንድ የሚገኘውን የህይወት ግብአት እስካላገኘ ድረስ በሌላ መንገድ ማደግ መለወጥ አይችልም።
መንፈሳዊ እድገት ለምን አስፈለገ? እኔ በሳምንት አንድ ጊዜ ቤተክርስቲያን ከሄድኩ፣ ከተሳለምኩ፣ ከዘመርኩ፣ ከተጸለየልኝ፣ ከተተነበየልኝ፣ መንፈሳዊ ሰዎች ከባረኩኝ ምን ያስፈልጋል የሚል ሰው ምናልባት ለጊዜው ሊነቃቃ ይችላል፣ መብሰል ግን አይችልም። ምናልባት ለጊዜው ሊረጣጥብ ይችላል፣ ማደግ ግን አይችልም። መሰረታዊ የሆኑ የህይወት ግብአቶችን ከእግዚአብሔር ዘንድ ግን ማግኘት አይችልም። ምንድን ነው ስር የሰደደ መንፈሳዊ እድገት እንዲኖረን የሚረዳን? እሱን ዝም ብዬ ከአንድ ክፍል ላይ እሱን አንብቤላችሁ የዛሬውን መልእክቴን በዚሁ አጠቃላለሁ። መዝሙረ ዳዊት ምዕራፍ 1 ላይ በክፉዎች ምክር የማይሄድ ከቁጥር 1 ጀምሮ ያለውን አነባለሁ። በኃጢአተኞች መንገድ የማይቆም በፌዘኞችም ወንበር የማይቀመጥ ሰው ብፁዕ ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል። እርሱም በወራጅ ውሃ ዳር እንደተተከለች ፍሬዋን በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው፣ የሚሰራውም ሁሉ ይከናወንለታል ይላል። አሁን ያነበብኩት የመጽሐፍ ቅዱስ ክፍል መዝሙረ ዳዊት ምዕራፍ 1 ከቁጥር 1 እስከ 3 ነው። በሚቀጥለው ሳምንት በቀጥታ ይሄንን ክፍል ነው ማየት የምንቀጥለው፣ ሌሎችን የመጽሐፍ ቅዱስ ክፍሎችን ጎን ለጎን እያየን ዛሬ ክፍል 2ን አብረን አይተናል። በሚቀጥለው ክፍል 3ን አብረን ያለን ስር መስደድ የሚለውን ይህንን ርዕስ ወገኖቼ፣ ስር የሰደደ መንፈሳዊ እድገት እጅግ በጣም አስፈላጊ ነው። በፍጹም ማስተዋል ይህንን መልእክት እንከታተል፣ እንረዳ፣ ገንዘባችንን እናድርግ፣ እንለወጥበት፣ እናብብበታለን፣ ፍሬ እናፈራበታለን። ለዓለም ሰዎች፣ ጌታን ለማያውቁ ሰዎች በረከት እንሆናለን። በጥሞና ስላዳመጣችሁኝ ጌታ ይባርካችሁ። በሚቀጥለው ሳምንት ተመልሰን እስክንገናኝ ድረስ ጌታ ሰላም ይብዛላችሁ። አመሰግናለሁ።